ዛሬ ማታ ከመተኛታችሁ በፊት ይህንን ቀላል ነገር ማድረግ ከጀመራችሁ በጥቂት ሳምንት ውስጥ አዲስ የሚበቅሉ ጸጉሮችን ማየት ትጀምራላችሁ። ውጤቱን በራሴ ላይ ስላየሁት ነው የማካፍላችሁ። መጀመሪያ አንድ ትልቅ ጥያቄ መመለስ አለብን። ጸጉራችን ለምን ከግንባራችን ላይ ወደ ኋላ ይሸሻል? ለምንድን ነው የኋላ ጸጉራችን ጤነኛ ሆኖ የፊተኛው ብቻ የሚረግፈውና የሚሰበረው? ችግሩን ሳታውቁ መፍትሄ መፈለግ በጨለማ ውስጥ እንደመጓዝ ነው። ሳይንሱ ይህንን ሂደት ሚኒቸራይዜሽን ይለዋል። ይህ ማለት የጸጉር ስሮች በአንድ ጀንበር አይሞቱም። ይልቁንም ቀስ በቀስ እየጠበቡ እያነሱና እየተጨማደዱ ይሄዳሉ። በመጨረሻም አንድም ጸጉር ማብቀል የማይችሉበት ደረጃ ላይ ይደርሳሉ። ታዲያ የዚህ መንስኤ ዋና ጠላታችን ማን ነው? የመጀመሪያውና ትልቁ ጠላታችን ዲኤችቲ የተባለ ሆርሞን ነው። ከዚህ በፊትም ሰምታችሁታል። ይህንን በደንብ እንድትረዱት ላብራራላችሁ። በሰውነታችን ውስጥ ቴስቶስቴሮን የተባለ ሆርሞን አለ። ይህ ሆርሞን ለጤናችን እጅግ አስፈላጊ ነው። ነገር ግን ችግሩ የሚፈጠረው የራስ ቅላችን ስር 5 አልፋ ሪዳክተስ የሚባል አንድ ተንኮለኛ ኢንዛይም ሲኖር ነው። ይህ ኢንዛይም ልክ እንደ መጥፎ ጓደኛ ነው። ጤነኛ የሆነውን ቴስቶስቴሮን ያገኘውና ወደ ዲኤችቲ ወደ ተባለ እጅግ አደገኛና ኃይለኛ ሆርሞን ይቀይረዋል። ይህ ዲኤችቲ ሆርሞን ቀጥታ የሚሄደው ግንባራችንና አናታችን አካባቢ ወዳለው ስስ የጸጉር ስሮች ነው። እዛ ሲደርስ ልክ እንደ አሲድ የጸጉር ስሮችን ያቃጥላል። የደም ቧንቧዎችን በማጥበብ ጸጉር ምግብና ኦክሲጅን እንዳያገኝ ያደርጋል። እስቲ ያስቡት፣ አንድን ተክል ውሃና ማዳበሪያ ከለከላችሁት ምን ይሆናል? መጀመሪያ ቅጠሉ ይጠወልጋል፣ ቀጥሎም ይደርቃል። የጸጉራቸውም ስር ልክ እንደዚሁ ነው። ምግብ ሲከለከል ይደነግጥና ራሱን ለማዳን ሲል ማደጉን ያቆማል። አንቺ ደግሞ ማበጠሪያሽ ላይ የሚረግፈውን ጸጉር እያየሽ ጸጉር ሞተ ብለሽ ታለቅሻለሽ። ነገር ግን አልሞተም፣ በዲኤችቲ ታፍኖ እየተሰቃየ ነው። ከዚህ የሆርሞን ችግር በተጨማሪ ሁለተኛው የጸጉር መሸሽ ምክንያት ደግሞ ራሳችን በገዛ እጃችን የምናመጣው ትራክሽን አሎፔሺያ የሚባል ነው። ይህ በተለይ በሴቶች ዘንድ እጅግ የተለመደ ነው። ጸጉራቸውን ወደ ኋላ አጥብቃችሁ ስታስሩ፣ ሹሩባ ስትሰሩ ወይንም ከባድ የሆኑ አርቲፊሻል ጸጉሮችን ስትቀጠሉ ግንባራችሁ ላይ ባለው ጸጉር ላይ ከፍተኛ የሆነ አካላዊ ጉልበት ታሳርፉበታላችሁ። የግንባር ጸጉር ስሮች በተፈጥሮም በጣም ስስ ናቸው። ስለዚህ ዘወትር ወደ ኋላ ጥብቀሽ ስትጎትችው ከጸጉር ስር ጋር የተገናኙት ጥቃቅን የደም ቧንቧዎች ቀስ በቀስ እየበጠሻቸው ነው። ደም ስሩ ከተበጠሰ ደግሞ ወደ ጸጉር የሚሄድ ምንም አይነት ምግብ የለም ማለት ነው። ይህ ድርጊት ለወራትና ለዓመታት ሲደጋገም ጸጉራችሁ በቃ ከዚህ በኋላ መብቀል አልችልም ብሎ ተስፋ ይቆርጥና ግንባርሽ ባዶውን ይቀራል። አሁን ጸጉርሽ ለምን እንደሸሸ ትክክለኛውን ሳይንሳዊ ምክንያት አውቀሻል። ነገር ግን ይህ የተጎዳ ጸጉር ለማከም መፍትሄው ከመተግበራችን በፊት አብዛኛው ሰው የሸሸ ጸጉር ለመመለስ በማሰብ የሚሰራቸውና ጭራሽ የባሰ ጸጉርን የሚያረግፉ 3 አደገኛ ስህተቶች ላሳያችሁ። እነዚህ ስህተቶች እያደረጋችሁ የፈለገውን ውድ ቅባት ብትቀቡ ምንም ለውጥ አታመጡ። ስህተት 1። የመጀመሪያው ስህተት 1 ሀብታሞች የሚሰሩት ስህተት ነው። ስህተት ማለት ይከብዳል፣ አለማወቅ የሚለው ይገልጸዋል። ብዙ ሴቶችና ወንዶች ግንባራቸው ሲሰፋና ጸጉራቸው ሲሸሽ የመጨረሻውና የመጀመሪያው ብቸኛው መፍትሄ ጸጉር ማስተከል ብቻ እንደሆነ ያስባሉ። አሁን አዲስ አበባ ውስጥ ባሉ የተለያዩ ዘመናዊ ክሊኒኮች የጸጉር ተከላ ከ1000 እስከ $6000 ወይንም እስከ 350 ሺህ ብር የኢትዮጵያ ብር በላይ ያስወጣል። ነገር ግን አንድ ያላወቃችሁ ትልቅ ሚስጥር ልንገራችሁ። ይህን ሁሉ የለፋችሁበትን ገንዘብ አውጥታችሁ ጸጉር ብታስተክሉም የውስጥ ሆርሞኖቻችሁ ማለትም ቅድም ያወራነው የዲኤችቲ መጠናችሁ ካላስተካከላችሁ ከተወሰነ ጊዜ በኋላ አዲስ የተተከለው ጸጉርም ሊረግፍና ሊሸሽ ይችላል። ይህ ማለት ምን ማለት መሰላችሁ? መርዛማ በሆነ አፈር ላይ አዲስ ጤነኛ ችግኝ እንደመትከል ማለት ነው። አፈሩ ካልታከመ ከስሩ መርዝ ካለው አዲሱ ችግኝ መድረቁ አይቀርም። ስለዚህ የጸጉር ተከላ የመጨረሻ አማራጭ እንጂ የመጀመሪያ መፍትሄ መሆን የለበትም። በመጀመሪያ የራስ ቅላችሁንና ሆርሞናችሁን በተፈጥሮ ማከም መሞከር አለባችሁ። ስህተት 2። ብዙ ሴቶችና ወንዶች የሸሸ ጸጉር ለመመለስ የጉሎት ቅባት ወይንም ካስተር ኦይል ወይም ሌሎች ከባድ የጸጉር ቅባቶች ጠቃሚ መሆናቸውን በቲክቶክ ወይንም በዩቲዩብ ይሰሙና በቀጥታ ባዶ ግንባራቸውና የደረቀ የራስ ቅላቸው ላይ ይለቀለቁታል። ይሄ እጅግ በጣም አደገኛና ገና እያቆጠቆጠ ያለውን ጸጉር ባንዴ የሚያረግፍ ድርጊት ነው። ለምን መሰላችሁ? የራስ ቅላችን በተፈጥሮ ሲበም የሚባል የራሱ የሆነ ዘይት ያመነጫል። ይህ ዘይት ከሞቱ የቆዳ ሴሎች ከአቧራና ከላብ ጋር ሲቀላቀል የጸጉር ማደጊያ ቀዳዳዎችን ድርግም አድርጎ ይዘጋቸዋል። በዚህም በታፈነና በተዘጋ የቆዳ ቀዳዳ ላይ ሌላ ወፍራምና ከባድ ቅባት ስትጨምሩበት ቀድሞውንም በዲኤችቲ ሆርሞን ተዳክሞ የነበረውን ስሱን የጸጉር ስር ሙሉ በሙሉ ኦክሲጅን አሳጥታችሁ ታፍኑታላችሁ። መተንፈስ ያቃተው የጸጉር ስር ደግሞ ከመብቀል ይልቅ ጭራሹኑ ይሞታል። ስለዚህ ማታ ይሄንን ቅባት ከመቀባታችሁ በፊት ቆዳችሁ መጽዳትና የራስ ቅላችሁ መከፈት አለበት። ይህንን የጸጉር ቀዳዳ የመክፈትና ቆዳን የማጽዳት ሚስጥር አሳያችኋለሁ። ትክክለኛው የሌሊት ሩቲን አጠቃቀም ሳሳያችሁ አብሬ ማሳያችሁ ይሆናል። ስህተት 3። አብዛኛው ሰው ውድ ሻምፖዎችንና ቅባቶችን መግዛት ላይ ብቻ ያተኩራል። የውጭን ጸጉር ብቻ በቅባት ማከም ግን ሙሉ መፍትሄ ሊሆን አይችልም። ቅድም ጸጉር መርገፍ ዋነኛ መንስኤ ነው ያልኳችሁ 5 አልፋ ሬዳክተስ የተባለው ኢንዛይም የሚሰራው በውስጥ አካላችን ውስጥ ነው። ስለዚህ ይህንን ጠላት ከውስጥ ሆነው የሚዋጉ ጀግኖች ወደ ሰውነታችን ማስገባት አለብን። ዚንክ፣ ኦሜጋ 3
3 እና ቫይታሚን ቢ2 እነዚህ ጸጉር አርጋፊ ኢንዛይሞችን ከውስጡ ነው በመከላከልና በማከም ዲኤችቲ እንዳይፈጠር የሚከላከሉ የውስጥ ጀግኖች ናቸው። ለምሳሌ ዚንክ የተፈጥሮ 5 አልፋ ሪዳክተስ አጋጅ በመሆኑ በሳይንስ ተረጋግጧል። ይህንን የውስጥ ችግር ሳያስተካከሉ ቅባት ብቻ መቀባት ማለት ጣራው እየፈሰሰ ቤቱን እንደማጽዳት ነው። መጀመሪያ ጣራውን ከውስጥ መጠገን አለባችሁ። ስለዚህ እነዚህን ማዕድናት በምግብ እንደ አሳ፣ የዱባ ፍሬ፣ እንቁላል ወይም በሳፕልመንት መልክ መውሰድ ግድ ይላችኋል። አሁን እነዚህን 3 አደገኛ ስህተቶች ካወቅንና ማስተካከል ከጀመርን የሸሸውን ጸጉር በፍጥነት ከሞት ወደሚያስነሳው ቅባት አዘገጃጀትና የሌሊት ሩቲን እንግባ። ወረቀትና እስክሪብቶ አውጡ። በዓለማችን ላይ ጸጉር ለማሳደግ በሕክምናው ዘርፍ ቁጥር 1 ተብሎ የሚታወቀውና በፋርማሲ የሚሸጠው መድኃኒት ሚኖክሲዲል ይባላል። ነገር ግን ይህ መድኃኒት የራስ ቆዳን የማድረቅ የማሳከክና መድኃኒቱ ስታቆሙ ያደገው ጸጉር መልሶ የማርገፍ አደገኛ የጎንዮሽ ጉዳት ሊያመጣ ይችላል። ነገር ግን አንድ አስገራሚ የሳይንስ ግኝት ልንገራችሁ። በቅርቡ በተደረገ ትልቅ የክሊኒካል ጥናት እንደተረጋገጠው የሮዝመሪ ዘይት በቀን 2 ጊዜ በመጠቀም ማሳጅ ሲደረግ ለ6 ወራት ከተተገበረ በኋላ ልክ እንደ ሚኖክሲዲል እኩል የሆነ የጸጉር ማሳደግ አቅም እንዳለው ተረጋግጧል። ያውም ምንም አይነት የጎንዮሽ ጉዳት ሳይኖረው። ግን ሮዝመሪ ለአንዳንድ ሰዎች አይሆንም። ለማን እንደማይሆን በዚህ ቪዲዮ አሳይቻለሁ። ገብታችሁ ማየት ትችላላችሁ። ሮዝመሪ ይህንን ተአምር የሚሰራው 2 ነገሮችን በአንድ ጊዜ በማድረግ ነው። አንደኛው የደም ቧንቧዎችን በከፍተኛ ሁኔታ በማስፋት ኦክሲጅን ወደ ጸጉር ስር እንዲገሰግስ ያደርጋል። ሁለተኛው ደግሞ ቅድም ያወራነው የጸጉር ገዳይ የሆነው የዲኤችቲ ሆርሞን ግንባራችን አካባቢ እንዳይፈጠር ይዋጋል። ታዲያ ይህንን ዘይት ቤት ውስጥ በቀላሉና ያለምንም ኬሚካል እንዴት እናዘጋጀዋለን? ባላችሁ የሮዝመሪ አይነት መሰረት በ2 መንገድ ማዘጋጀት ትችላላችሁ። አንደኛው መንገድ ፍሬሽ ሮዝመሪ በመጠቀም የሚዘጋጅ ነው። ለዚህ የሚያስፈልገን ፍሬሽ የሮዝመሪ ቅጠልና 2 ኩባያ ዘይት ወይንም ካሪየር ኦይል እንደ ኦሊቭ፣ ጆጆባ ወይንም አልመንድ ዘይት። እነዚህ ከሌሏችሁ ደግሞ ያላችሁን ዘይት መጠቀም ይቻላል። መጀመሪያ 2 ኩባያውን ዘይቱን ንጹህ መጥበሻ ወይንም ድስት ውስጥ ጨምሩት። ሁለተኛ በመቀጠልም ፍሬሽ የሮዝመሪ ቅጠል ዘይቱ ውስጥ አድርጋችሁ እሳቱን በጣም ቀንሳችሁ ከ5 እስከ 10 ደቂቃ ቆዩት። እዚህ ጋር እሳቱን ከበዛ ዘይቱ ይቃጠልና ንጥረ ነገሩ ይሞታል። ስለዚህ በዝቅተኛ ሙቀት ነው መጠቀም ያለባችሁ። ሶስተኛ ከ10 ደቂቃ በኋላ ከእሳት ላይ አወርዳችሁ በደንብ አብርዱት። አራተኛ በመጨረሻ ማጥለያ በመጠቀም ዘይቱን ብቻ ጥልላችሁ ንጹህ ዕቃ ውስጥ አስቀምጡት። እዚህ ጋር አንድ ትልቅ ጥንቃቄ፣ ዘይቱን ስታስቀምጡ ሮዝመሪውን አብራችሁ ብርጭቆ ውስጥ አታስገቡት። ምክንያቱም ቅጠሉ ውስጥ ያለው እርጥበት ባክቴሪያና ሻጋታ እንዲፈጠር ስለሚያደርግ ዘይቱን ያበላሸዋል። ይህንን ዘይት ፍሪጅ ውስጥ በማስቀመጥ እስከ 1 ሳምንት መጠቀም ይቻላል። ሁለተኛው መንገድ የደረቀ ሮዝመሪ በመጠቀም የሚዘጋጅ ነው። ፍሬሽ ሮዝመሪ ማግኘት ካልቻላችሁ ወይንም ዘይቱን ለወራት አስቀምጣችሁ መጠቀም ከፈለጋችሁ ይህ አዘገጃጀት ምርጥ ነው። የሚያስፈልገን 1 የሾርባ ማንኪያ የደረቀ ሮዝመሪ እና 2 ኩባያ የኦሊቭ ዘይት ነው። ኦሊቭ ዘይት ከሌላችሁ ያላችሁን ዘይት መጠቀም ትችላላችሁ። አንደኛ መጀመሪያ ባክቴሪያ እንዳይኖር እቃችሁን በፈላ ውሃ አሙቃችሁ ከዛም ማጥባችሁ በደንብ አድርቁት። ሁለተኛ በመቀጠልም 1 የሾርባ ማንኪያ የደረቀውን ሮዝመሪ እቃው ውስጥ አድርጋችሁ 2 ኩባያ ኦሊቭ ዘይት በላዩ ላይ አፍስሱበት። ሶስተኛ ጥብቅ አድርጋችሁ ከድናችሁ ፀሐይ በደንብ የሚያገኘው መስኮት ስር ለ2 ሳምንት አስቀምጡት። የፀሐዩ ተፈጥሯዊ ሙቀት የሮዝመሪውን ንጥረ ነገር ቀስ በቀስ እየመጠጠ ከዘይቱ ጋር ያዋህደዋል። አራተኛ ከ2 ሳምንት በኋላ በንጹህ ማጥለያ ያጥለላችሁ ደረቅና ጨለማ ቦታ ካቢኔት ውስጥ በማስቀመጥ ለረጅም ጊዜ መጠቀም ትችላላችሁ። አሁን ይህንን የሮዝመሪ ዘይት አዘጋጅተናል። ነገር ግን እንዴት ነው የምንቀባው? ዝም ብላችሁ ግንባራችሁ ላይ ብትለቀለቁት ቅድም እንዳልኳችሁ የጸጉር ቀዳዳን ዘግቶ ጉዳት ሊያመጣ ይችላል። ይህ ዘይት 100% ውጤት እንዲያመጣና የሸሸውን ጸጉር ብቅ እንዲል የሰውነታችሁ ሴሎች ራሳቸውን በሚያድሱበት ሰዓት ማለትም ማታ ስንተኛ የምንጠቀመው የ2 ደቂቃ የሌሊት ሩቲን አሳያችኋለሁ። የመጀመሪያ እርምጃ መቼም ቢሆን ደረቅ ጸጉርና ደረቅ ቆዳ ላይ ቅባት አይቀባም። ስለዚህ መጀመሪያ ትንሽ ለብ ያለ ንጹህ ውሃ ግንባራችን አካባቢ ያለው የሸሸ ጸጉር ላይ በትንሹ እርጩት። ለብ ያለው ውሃ የቆዳችሁን ቀዳዳዎች ከፍቶ ለዘይቱ መንገድ ያዘጋጃል። እንዲሁም የጸጉር ስሩን በውሃ ያረጥበዋል። ሁለተኛ እርምጃ ያዘጋጀነውን የሮዝመሪ ዘይት 2 ወይንም 3 ጠብታ ብቻ አድርጉ። በመቀጠልም ቅድም ውሃ ወደ ረጫችሁት ወይንም ወደ ተጎዳው ክፍል ላይ ቀስ እያላችሁ ቀቡት። ሶስተኛ እርምጃ ዘይቱን ከተቀባችሁ በኋላ ክብ በሆነ እንቅስቃሴ ለ2 ወይንም 3 ደቂቃ ያህል ማሳጅ አድርጉት። ቆዳችሁ ከራስ ቅላችሁ ጋር በማንቀሳቀስ እሹት። ይህ ሂደት የሞተውን የደም ዝውውር በኃይል ይቀሰቅሰዋል። ዘይቱም ወደ ውስጥ ዘልቆ በመግባት የዲኤችቲ ሆርሞንን ማጥፋት ይጀምራል። ጨረሳችሁ። አሁን ቦኔታ ጥልቃችሁ መተኛት ትችላላችሁ። ነገር ግን አንድ ሚስጥር ልንገራችሁ። ይህን ሁሉ አድርጋችሁ ጸጉራችሁ አሁንም ከረገፈ ችግሩ ያለው ከውስጥ ነው። የኢንሱሊን መዛባት ጸጉርን ከማርገፍን ባሻገር የማይጠፋ ልከኛ ቦርጭ እንዲፈጠር ያደርጋል። ስለዚህ ጸጉራችሁን እያዳናችሁ ሆዳችሁን ጠፍጣፋ ለማድረግ ስክሪኑ ላይ የመጣውን ቪዲዮ ተጭናችሁ ተመልከቱ። ቦርጭን እንደ ሻማ የሚያቀልጥበትና ሚስጥር እዛ ቪዲዮ ላይ ያሳያችኋለሁ። እንጠብቃችኋለሁ።